የዘር ጉዳይ ፍልስፍና አይደለም፣ እንስሳነት ነው። የእንስሳ ባህሪ ነው። ወደ ከሰውነት ወደ ታች ዝቅ የሚያደርግ አመለካከት ነው። በእኔ አስተያየት ደግሞ ያየነውም ይሄ ነው። ሰሞኑን የሚሆነውም ይሄ ነው። ሌላ ምንም መገለጫ የለውም። ሰሞኑን ያየነው ነገር ድሮ ኢህአፓዎች ሲገዳደሉ በሀሳብ ተለያይተው ሲገዳደሉ በሽጉጥ በምናምን ነበር የሚገዳደሉ እና እንደውም ከገደለኝ ኢህአፓ ይግደለኝ፣ ምክንያቱም ጆሮህን ስለሚልህ ወዲያው ጸጥ ትላለህ። እረፍት ነው። እሱም አንድ ነገር ነው። ጥሩ ነው ማለት አይደለም። መገዳደል መጀመሪያ ነገር ለምን ይታሰባል? ግን አሁን በዘር ሲሆን አገዳደሉ ራሱ እንዴት እንደከፋ እስቲ ያው እንግዲህ ሰው ማረድ፣ ቆራርጦ መጣል፣ ራቁቱን ምናምን ማድረግ፣ ሬሳ ላይ መጨፈር ምናምን የሚመጣው ይሄ ከሰውነት በታች የሆነው አመለካከት ውስጣችን እየሰረጸ ሲሄድ የሚያመጣብን በሽታ ነው። በጣም አደገኛ በሽታ ነው። ማንም ሰው ከእንደዚህ አይነት አስተሳሰብ ኢሚዩን አይደለም። ኢንተርቴን ካረከው ከተቀበልከው ወደዚያ ታች ነው የሚያወርድህ። ከዚህ በፊትም እኔ በተደጋጋሚ ይሄንኑ እላለሁ፣ አሁንም እላለሁ፣ ወደፊትም እላለሁ። በዚህ መንገድ የሄደ ማንኛውም ሰው የዚህ በሽታ ተጠቂ ነው የሚሆን እና መግደል ብቻ ሳይሆን አገዳደሉ ራሱ ይለያል። አሁን ምናየው በዘር ምክንያት የሚገሉ ሰዎችን አይተ ከሆነ አገዳደላቸው ስታይሉ ራሱ ይለያል። የበሽታ መሆኑ የምታየው ለዚህ ነው። አንድ ሰው ከሞተ በኋላ ለምን ትቆራርጠዋል? በሽታ ካልሆነ ማለት ነው። የህመም ጉዳይ ነው። ውስጡ ያ ሰው የሚያርደው ሰው ውስጥ ያለውን ስሜት ነው። ምን አይነት ስሜት ነው ያ ሰውዬ? ምን አይነት እብደት ውስጥ ነው? የሃይምሮ እንትን ውስጥ ነው ያለው ማለት እኮ ነው። ሲቆራርጥ የሚያገኘውን ሳቲስፋክሽን አስበው። እኔ ላስበው አልችልም። እና ወደዛ ነው የምንወርደው ነው። ይሄ ሀገር ቆርሰን ልንካፈለው የምንችል ሀገር አይደለም። እኔ እንደዚያ ቢሆን ደስታውን አልችለውም ነበር። ሰው ከሚሞት ብያታለሁ። ሰው ከሚሞት አሁን ከዚህ በኋላ እንደገና ሌላ ሰው ከሚሞት አንድ ሰው ለምን ይሞታል? ተስማምተን በቃ እንዳንገዳደል አብረን መኖር ስለማንችል ኦኬ ከተባባልን ማለት ነው። እንዳንገዳደል አንተ ስለምን ትሞታለህ? እኔ ስለምን እሞታለሁ? ልጆቻችን ስለምን በቃ እዚች ጋር እንክፈላትና ከዚች በዳር አንተ ከዚህ ተባብለን የምንለያይበት ፎርሙላ ቢኖር እኔ ደስታውን አልችለውም። ምክንያቱም ማንም እንዲሞት ከዚህ በኋላ አልፈልግም። ማንም እንዲገዳደል አልፈልግም ከዚህ በኋላ የለበትም በፍጹም። ግን ይሄ ሀገር እንደዛ ነው ወይ የተሰራው? እንደዛ ነው ወይ የተዋለድ ነው? እንደዛ ነው ወይ የተሰባጠር ነው? አሁን ያለንበት አሰፋፈራችን ይመቻል ወይ እንደዛ ለማድረግ? ለቅመን እዛ ያንዳንዱን ለቅመን ወደዚህ ይሄን ለቅመን ወደዛ ማድረግ እንችላለን ወይ? ይሄ በፌስቡክ የሚደረግ ስድብ፣ የቆሸሸ ነገር፣ አንዱ ተነስቶ በሆነ ብሔረሰብ ላይ የሚተፋው ነገር ምናምን ይሄ የዛ ሰውዬ ችግር ነው። የዛ ሰውዬ ህመም፣ የዛች ሴትዮ ህመም ነው። አብዛኛውን ህዝብ አይወክልም። አንድ ሴትዮ ኦሮሞ ሴትዮ የተናገረችው በእንትኔ ውስጥ ቀርቷል። እናት፣ የኦሮሞ እናት እኛ ልጆቻችንን ተሰርቀናል ነው ያለች። ምን እንደሚሏቸው አናውቅም። ማታ ማታ ይዘምራሉ፣ ተወስደውብናል። እንደዚህ አልነበርንም። እንጀራ ከጎረቤት ተውሰን ሲቸግርና አንዷ ከዚህ ተውሰን አብረን ነው የኖርነው። እንዲህ ያለ ነገር አናውቅም፣ ከየት እንደመጣብን አናውቅም ያለች። ይሄ ነው እንትኑ ሪያሊቲው። ግን ወጣቱ በጣም ከ40 ዓመት በታች የሆነውና ወያኔ ሲመጣ ያደገው ያንን እየጠባ ያደገው ያንን ጡጦ እየጠባ ያደገው። ምክንያቱም ትምህርት ቤት ላይ የተነገረው ሌላ ታሪክ ነው። እኔ የማውቀው ታሪክ እኔ የተነገረኝ ትምህርት ቤት የዘመርኩት መዝሙርና ከ40 ዓመት በታች ያለው የዘመረው የተለያየ ነው። የተለያየ መዝሙር ዘምረን ያደግነው እና ቁጭ ብለን ለመነጋገር እንኳን አልቻልንም። እንደዚህ ለመነጋገር አልቻልንም። አብዷል፣ ይሄ ሽማግሌ አብዷል፣ አይገባውም፣ ደደብ ነው፣ አንተ ደደብ ነህ ብሎ የሰደበኝ ብዙ ሰው አለ። እንግዲህ ደደብ ማለት ምን ማለት እንደሆነ ዴፊኒሽኑ መቀየር አለበት ማለት ነው። እኔ ደደብ ልሆን እችላለሁ፣ ግን ሁሉንም ሰው ነው ደደብ የሚሉት። እንደዛ ብሎ የሚያስበውን በሙሉ ነው ደደብ የሚሉት እና ደደብነት ራሱ ዴፊኒሽኑ
ተቀይሯል ማለት ነው። እና አልፈርድባቸውም። አንዳንድ ጊዜ ወጣት እንዲህ እንዳንተ ያንን ጡጦ የጠቡ ሰዎች ሆነው ግን ለየት ያለ አመለካከት ያላቸው ያጋጥሙኛል። እና እንዴት ተረፋችሁ እላቸዋለሁ። እናንተ እንዴት ተረፋችሁ ሁሉ ነው የምላቸው። እና ይሄንን እንገንዘብ እና ንቁም፣ ቆም ብለን እናስብና ይሄን እንገንዘብ። ይሄ ነገር ሆን ተብሎ የተሰጠን መርዝ ነው፣ የተዘራብን ዘር ነው። the easiest way ኢትዮጵያዊነትን ማራመድ ነው። ከዚያ ውጭ የሆነውን ነገር ማራመድ ነው በጣም የሚከብደው። ከዚህ በኋላ ማንኛውም መሪ ሰላም አግኝቶ እንዲኖር ከፈለገ ኢትዮጵያዊነትን ቢያራምድ ነው የሚሻለው። ለራሱ ሲል ጭምር እንቅልፍ ይተኛል። እውነቴን ነው የምልህ። አለዛ ግን ለጊዜው ይችን ይዣለሁና አሁን ደግሞ የኔን ተራ ደግሞ ይችን ልሰብስብ የምትል ከሆነ እኛ ሞትን እንደሆን ለምደነዋል። ከዚህ በኋላ አዲስ ነገር አይደለም። የሚሞት ሰው አለ፣ የሚያርድ ሰው አለ። የትም ቦታ ነው ያለ። በነገራችን ላይ አንዱ ብቻ አይደለም የሚያርደው። ስታወርደው ከሰውነቱ በታች ስታረገው የበለጠ አራጅ ይመጣል ከሌላ ቦታ። አንተን ብቻ እየፈራ አይኖርም። እንዲህ ሊያርዳኝ መጣ እያለ አንተን ብቻ እየፈራ አይኖርም። የተሻለ አራጅ ታረገዋለህ እንደዚያ ስታረገው። እና ለሁላችንም የሚሆነው የሚስማማው በኢትዮጵያዊነት መቀጠል ብቻ ነው። ሌላ ምርጫ የለንም። ለምን እንዲህ ያደረጉን? አንዳንዴ ሳስበው ለምን እንዲህ ያደረጉን? መጀመሪያ ያስቡበትም ነበር እንዴ? ይሄ ሊመጣ እንደሚችል ቢያስቡ እኮ ኖሮ ለምሳሌ ሲያካልሉን አንድ ቀን የተጣላን እንደሆነ ቀላል እንዲሆን ብለው የሆነ ክልሉንም በደንብ ግልጽ አድርገው መስመር ያሰምሩልን ነበር። ከዚህ በፊት የመሩን ሰዎች ንጉሳን እኮ ያንን አላሰቡትም፣ ሊያስቡትም አይችሉም። በወቅቱ እየተጋቡ ልጆቻቸውን ለሌላ ብሔረሰብ እየዳሩ እንደዚህ እያደረጉ እያሰባጠሩ ነው የቀጠሉት። እየናቁ እየተጠየፉ አይደለም። አሁን እንደሚወራው እንደሱ አይደለም። እና አሁን ለመለየት የማንቻልበት ቆርጠን እንደዚህ አንድን ሰው ለሁለት ሰንጥቀን ወይም ለስምንት ሰንጥቀን ካልሆነ በስተቀር ልንለያይ የማንችልበት አጉል ቦታ ላይ ነው ወሩራውን ነው የሄዱት። ወሩራውን ልበለው እንደ ኔጋቲቭ ነገር እና ብንፈልግም ስለማንችል ብንፈልግም ስለማንችል እባካችሁ አንሞክረው፣ ባንላላጥ ነው የሚሻለው። ቀላሉና ወደ ታች የሚወርደው ቦይ ውሃው ኢትዮጵያዊነትን መከተል ብቻ ነው እንጂ አሁን መሬትንና ዘርን አንድ አድርጎ ይቺ የኔ መሬት ናት ወደሚል በጣም ተሳሳተ እንትን ውስጥ ከገባን በቃ አያልፍልንም። በቃ እንደዚህቹ እንደሆነ እንኖራለን።